ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ የምናየው ያው አንድ ባለፈው እንዳየነው ቪዲዮ የፖፕ ላይቭ ስትሪም ከመጀመሪያው አንድ ጀማሪ ሲመጣ የሚከተላቸውን ስቴፖች ወይም ደግሞ አፕሊኬሽኑን ከመጀመሪያ ከማውረድ ጀምሮ ምን ምን ስቴፖች ተከትሎ እንደሚከፍትና እያንዳንዱ ስህተት እንዳይሰራ ስቴፕ ባይ ስቴፕ ቪዲዮዎች እዚህ ላይ በፓርት ዋን ቀርበዋል። ስለዚህ ሁላችሁም ይህን ስቴፕ ጀማሪዎች በተለይ በጥንቃቄ ሬጂስተር ማድረግ ትችላላችሁ፣ ይህን ቪዲዮ በማየት ማለት ነው። ቀጥታ ወደ ቪዲዮ። እሺ ቤተሰብ ዛሬ ያው ፖፕ ላይቭ እንዴት እንከፍታለን ለጀማሪዎች አፕሊኬሽኑን አወራረዱንና እንዴት እንደምንከፍት ስቴፑን ነው ማሳያችሁ። ስለዚህ አብራችሁን ቆዩ። የዚህን ቪዲዮ ለጀማሪዎች ሊንኩን ለማግኘት ወይም ደግሞ አፕሊኬሽኑን ከየት ነው የምናገኘው ካላችሁ ከዚህ ቪዲዮ የመጀመሪያው ኮሜንት ላይ ወይም ደግሞ ዲስክሪፕሽን ላይ ሊንኩ አለላችሁ። እሱን ሊንክ ነክታችሁ ከዛ ዳውንሎድ ኢሚዲየትሊ ይላል፣ እሱን ወደ ፕሌይ ስቶር ይወስዳችኋል። ቀጥታ ገብታችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። አሁን ቀጥታ ወደ እኔ አፕሊኬሽኑን ስላወረድኩት አፕሊኬሽኑ ኢንተርፌሱ ይሄን ይመስላል። ስለዚህ ይሄን ይመስላል ኢንተርፌሱ። ፖፕ ላይቭ እነካዋለሁ እሱን ማለት ነው። ለመጀመሪያ ጊዜ ስትነኩት ካወረዳችሁ በኋላ እንደዚህ አይነት ኢንተርፌስ ነው የሚኖረው። ይሄ የመክፈቻ አይነቶች ናቸው። የመጀመሪያው እንደምታዩት በጉግል መክፈት ይቻላል። እዚህ ጋር በጉግል መክፈት ትችላላችሁ፣ በፌስቡካችሁ መክፈት ትችላላችሁ፣ በኢንስታግራም መክፈት ትችላላችሁ። በስልክ ቁጥር በአይዲ እና በኢሜይላችሁ መክፈት ነው እንድትችሉ ነው። በእነዚህ ኦፕሽኖች በ5 በ6 ኦፕሽኖች መክፈት ይቻላል። ስለዚህ እኔ ዛሬ የማሳያችሁ ለመጀመሪያ ጊዜ እየከፈታችሁ ከሆነ በጉግል እየከፈትኩ አሳያችኋለሁ ማለት ነው። ስለዚህ እኔ በጉግል ነው የምከፍተው። እዚህ ጋር በጉግል የሚለውን እነካዋለሁ አንድ ጊዜ ጉግል። ከዛ አክሰፕት ማለት አለብኝ። እዚህ ጋር ይጠይቀናል፣ አክሰፕት እንለዋለን። አክሰፕት ስል እዚህ ጋር ያሉ ኢሜይሎች ይመጡልኛል። እኔ ልከፍት የፈለግኩት ኢሜይል ዛሬ ምን በሚለው መሰላችሁ? ጀስት እዚህ ጋር ጂኤ በሚል ኢሜይል አካውንት የተከፈታለ። የእናንተም የራሳችሁን ኢሜይል ያስመርጣችኋል። እሱን ትነኩለታላችሁ። ከዛ አግሪ ተርም ኤንድ ሰርቪስ ሲሆን እዚህ ጋር አግሪ ትላላችሁ። አግሪ ከዛ በኋላ ወደዚህ ይመጣላችኋል ማለት ነው። እዚህ ጋር አሁን በስነ ስርዓት መከታተል ያለባችሁ እዚህ ጋር ፕሮፋይል አለ ታስገቡት። እዚህ ጋር ኒክኔም አለ። እዚህ ጋር ደግሞ ዴት ኦፍ በርዝ፣ አገር፣ ጾታ ደግሞ እዚህ ጋር ሜል ወይም ደግሞ ሴትና ወንድ ብለን የምንመርጥበት አለ። ከዛ ደግሞ መጨረሻ ላይ ኢንቫይተር አይዲ የሚል አለ። እዚህ ጋር ኢንቫይተር አይዲ ኢንቫይት ያደረጋችሁት ሰው አይዲ አለ። እነዚህን እያንዳንዱ በዝርዝር አሳያችኋለሁ ማለት ነው። አሁን እታች የመጀመሪያ ላይ ኒክኔም እንሰጠዋለን። እዚህ ጋር የመጀመሪያው ኒክኔም ባክባክ እንልና የምፈልገውን ለምሳሌ ባባ ብዬ ልስጠው እኔ። እናንተም የፈለጋችሁትን እዛ ፕላትፎርም ከገባችሁ በኋላ እንድትጠሩበት የምትፈልጉትን ስም መመዝገብ ትችላላችሁ ማለት ነው። ከዛ አፕሎድ የሚለውን አንዴ እነካዋለሁኝ። ይህን እነካዋለሁ። ከዛ ስነካ ቀጥታ ወደ ውስጥ ያስገባኛል። እኔ አንዱን ዝም ብዬ ጀስት ይህንን ላስገባለትና ደል ባለው መረጥኩና አስገባው። አንድ ኢሜጅ ማስገባት እችላለሁ። እዚህ ጋር ችግር የለውም። ባባ እዚህ ጋር የሴት ስለሆነ ልከፍት የፈለግኩት እኔ ማማ ልበለው። ከዛ ዴት ኦፍ በርዝ ይላል። ከ18 ዓመት በሁለተኛው እንደምታየው ዴት ኦፍ በርዝ የሚል አለ። ከ18 ዓመት በላይ መሆን ስላለበት እሱን ነካና ስነካው እንደምታየው እዚህ ጋር ይመጣልኛል። እዚህ ጋር ያው የተለያዩ ኦፕሽኖች አሉ። ኦፕሽኖቹን መንካ ነው። እዚህ ጋር ወደ ላይ ስክሮል ማድረግ እንችላለን። እዚህ ጋር ወደ ፈለግነው ስክሮል እያደረግን መጠቀም እንችላለን። ስለዚህ እኔ ጀስት ይሄ በ2000 ወይም ደግሞ 1997 በርዝዴይ ቀኑ 15 እዚህ ጋር 14 ልና እንደምታዩት እዚህ ጋር ቼክ እያደረጋችሁ ይኸው እዚህ ጋር ሞላው ማለት ነው። እና ይህን መረጥኩኝ። ኮንፊርም እለዋለሁ። እዚህ ጋር ኮንፎርም እለዋለሁ። መረጥኩ ማለት ነው። ገባ ባይ ዲፎልት ይገባል። ከዛ እዚህ ጋር ቀኗን የሞላው ቀን መጣልኝ። ከዛ ቀጣይ ሀገር ነው የምመርጠው። ሀገር በያላችሁበት ሀገር ቢሆን ይመረጣል። ባይ ዲፎልት እኔ ኢትዮጵያ ስለሆነ ኢትዮጵያ ብሎ ራሱ ያመጣዋል። ሌላ ሀገር ከሆነ ካንትሪ የሚለውን ነካና ላይ ሰርች አድርጌ የምፈልገውን ሀገር ወይም ያላችሁበትን ሀገር ትመርጡለትና ታስገባላችሁ ማለት ነው። ባይ ዲፎልት እኔ በአክልና እንደገና ወጣለሁ። ከዛ ኢትዮጵያ ጾታም በትክክል ሴት ከሆነ ሴት፣ ወንድ ከሆናችሁ ወንድ ብላችሁ በትክክል ማስገባት አለባችሁ። እኔ ሴት አልኩት፣ የሴት ነው። ከዛ እዚህ ጋር ኢንቫይተር አይዲ ይላል። ባይ ዲፎልት
ኢንቫይት ያደረጋችሁ ሰው አይዲ ያው ለምሳሌ እዚህ ዲስክሪፕሽን ላይ ከሆነ ሊንኩን ነክታችሁ የመጣችሁት እዚህ ጋር የኔ አይዲ ቁጥር ሊገባ ይችላል። ያ ካልሆነ ደግሞ ኢንቫይት ያደረጋችሁ ሰው አይዲ እዚህ ጋር መግባቱን ቼክ ማድረግ አለባችሁ። ካልገባ አይዲውን በቴሌግራም ላክልኝ ብሎ እዚህ ጋር የኢንቫይት ያደረጋችሁን ሰው አይዲ ማስገባት ይኖርባችኋል ማለት ነው። ስለዚህ አሁን እዚህ ጋር 4406407 ብዬ ሰሚት ለዋለሁ። ባይ ዲፎልት እኔ ስላወረድኩ ከዚህ በፊት ግን ያስገባውም ባላስገባውም ማተር አያደርግም። ግን ለመጀመሪያ ጊዜ እያወረዳችሁ ከሆነ ግን እዚህ ጋር በደንብ ጥንቃቄ ማድረግ አለባችሁ። ምክንያቱም ኢንቫይት ያደረጋችኋቸው ሰዎች $6 እስከ $12 እስከ $14 ስለሚሰጣቸው በደንብ እዚህ ጋር መሙላት እንዳትረሱ። ከዛ በኋላ ምንድነው የሚጠበቅብኝ? ሰሚት ስለው እንደዚህ አይነት ፊቸር ይመጣል። እዚህ ጋር ኢትዮጵያ ብዬ ስለመረጥኩኝ ኢትዮጵያን ይመጡልኛል። ወደ ላይ ወደ ታች ስክሮል ሳደርገው እንደምታዩት እዚህ ጋር መጡ። ከዚህ በመቀጠል ቀጣዩን ስቴፕ ምንድን ነው የምናደርገው? እታች የተደረደሩ አይከኖች አሉ። እነዚህን በተደጋጋሚ ወሳኝ ነገሮች ስለሆነ ሁልጊዜ ማወቅ አለባችሁ። እዚህ ጋር እንደምታዩት ወይም ደግሞ እነዚህ አይከኖች እንደየሁኔታው ኢሞጆቹ ሊቀየሩ ይችላሉ። በዓል ሲሆን ሌላ ሊያደርጋቸው ይችላል ምናምን በየጊዜው ምልክቶቹ ሊቀያየሩ ይችላሉ። ግን እነዚህ አምስቶቹ ሁልጊዜ አሉ። እነዚህን ማወቅ ይኖርባቸዋል። የመጀመሪያው ይሄኛው የመጀመሪያው እንደምታዩት ይሄኛው ላይቭ ላይ ያሉ ሰዎችን እንትን ለማለት ለማያገኘት ስንፈልግ ነው። ወይም እኛም ላይቭ ለመግባት ስንፈልግ እዚህ ጋር በኋላ አሳያቸዋለሁኝ። ከዛ ደግሞ ይሄኛው ደግሞ ፓርቲ ላይ ያሉ ሰዎችን ለማግኘት ነው። ይሄኛው እነሱ ሰዎች የሚፖስቱበት ነው። ይሄኛው ደግሞ ሚሴጅ ሰዎች ጋር ሚሴጅ ለመጻጻፍ። ይሄኛው ደግሞ ፕሮፋይል ትባላለች። እቺኛው የመጨረሻዋ እቺ ፕሮፋይል ትባላለች። ዋናዋ ነገር ይሄ ነው። ስለዚህ ወደዚህ እንገባለን። አሁን ፕሮፋይል የሚለውን እቺን የመጨረሻዋን አምስተኛዋን አይከን ነካሁኝ። እቺን ከዛ ስነካ እንደዚህ አይነት ነገር ይመጣልኛል። ፕሮፋይል ማለት ነው። ላይ እንደምታዩት እዚህ ጋር ያስገባው ፕሮፋይል አለ። ማማ የሚል ስም አለ። አይዲዬ እዚህ ጋር 7683075 ብሎ ሰጠኝ። እዚህ ጋር ፖይንት ማስቀመጫ አለ። ኮይን አለ። ከዛ በኋላ እዚህ ጋር ደግሞ ሪዋርድ ራንክ ምናምን ኢንቫይት የሚሉ ነገሮች አሉ። አሁን እሱም በስቴፕ ባይ ስቴፕ ስልጠና ወደፊት ስለምሰጥባቸው ቀጥታ ኤጀንት አይዲ ወደ መሙላት ነው የማሳያችሁ። ኤጀንት አይዲ ለመሙላት ወይም ደግሞ ቀጥታ እናንተ መታችሁ ሆስት መሆን አለባችሁ። ስለዚህ ፕላትፎርም አዲስ ኒው ካመር ስለሆናችሁ እያንዳንዱ ዲቴል መሰልጠን ሰው ጋይድ ለእናንተ ማገዝ ስላለበት የዛን ኤጀንት አይዲ መሙላት ይኖርባችኋል። እዚህ ጋር ማይ ኤጀንሲ የምትላለች እዚህ ጋር ከገታች ከገባችሁ በኋላ ስትነኩት እዚህ ጋር ማይ ኤጀንሲ የሚላለ እሱን አንድ ጊዜ ትነኩታላችሁ። ስትነኩት ፕሊስ ኢንተር ኤጀንት አይዲ ይላል። ፕሊስ ኢንተር ኤጀንት አይዲ ይላል። እዚህ ጋር ትሞላላችሁ 44406 ይሄ የኔ ኤጀንት አይዲ ነው። ሌላ ሰው ደግሞ እናንተን ይሄን ቪዲዮ ሼር አድርጎ ይሄን ኤጀንት አይዲ ሙላ ብሎ ቁጥር ከሰጣችሁ ያንን ነው መሙላት። ግን የኔን ኤጀንት አይዲ መሙላት የምትፈልጉ ልጆች የኔ ኤጀንት አይዲ ይሄን ይመስላል። ይሄኛውን ትሞላላችሁ። እዚህ ጋር የሞላሁትን 44406 ብላችሁ እዚህ ጋር ስታስገቡለት እታች እንደምታዩት ስሜ መጣ። ከዛ ቀጣይ ፕሊስ ኢንተር ኤጀንት አይዲ የሚለውን ተነኩታላችሁ። ፕሊስ ኢንተር ኤጀንት አይዲ የሚለውን አንድ ስነካው ከዛ ኮንፎርም ከዛ ኮንግራጁሌሽን አለኝ ማለት ነው። ጋሻ ኤጀንት በሚል ውስጥ ተመዝግበሃል እያለኝ ነው። ጨረስኩ ማለት ነው። ከዛ ቀጣዩ ስቴፕ ምንድነው? አሻራ መስጠት። ኤጀንት አይዲ ሞላው። ስለዚህ ኤጀንት አይዲ አሁን የኔ ላይ እንዴት ስትሞሉ ይመጣልኛል። እኔ ወደ አሁኑ ፎሎ አደርግና በውስጥ መሰሉ ጽፍላችኋለሁ። ፓርቲ ላይም ላይቭ ላይም ከሆንኩ ስባችሁና ቀጣዩን ስቴፕ ስልጠናዎች ትወስዳላችሁ ማለት ነው። ከዛ ምንድነው አሁንም ደግሞ ኤዩቲኤች ወይም አሻራ መስጠት ይጠበቅብናል። አሻራ እንግዲህ ኬዋይሲ ቬሪፊ ደህንነት ነው። የኛም የፕላትፎርሙን ደህንነት ለመጠበቅ ሲባል እዚህ ጋር በጣም ብዙ ዶላሮች ብሮች ትራንዛክሽን ስለሚደረግ ሌቮችም እስካመሮቹም እየዘመኑ ስለሆኑ በትክክል ለደህንነት ሲባል አሻራ መስጠት ይጠበቅብናል። አንድ ሰው አንድ አካውንት ነው ኦሪጂናል አካውንት ሊኖረው የሚገባው። ስለዚህ ምንድነው የምናደርገው? ኤዩቲኤች የሚላለ እዚህ ጋር ኤዩቲኤች እዚህ ጋር ማከበል ላይ ኤዩቲኤች ወይም አውት የምትላለች እሷን አንድ ጊዜ እንነካለን። አሻራ ለመስጠት አንድ ጊዜ እንነካለን። ስነነካ እዚህ ጋር ሁለት ነገሮች ይመጡልናል። እዚህ ጋር ፌስ አውቶንቲኬሽን እና ስልካችሁን ባይንድ አድርጉ ይለናል። ይሄኛው ስልክ ባይንድ የሚለውን በሌላ ጊዜ መጣበታለሁ፣ ስለ ሴኪዩሪቲ እንዴት አካውንታችንን ሌቭሉን ሃይ እንደምናደርግ።
ግን ደግሞ ዋናው እዚህ ጋር አሻራ መስጠት ስለሆነ አሻራ እንሰጣለን። ከዚህ በፊት አሻራ በፍጹም ሰጥተን ማናቅ ከሆነ እዚህ ጋር አሻራውን አንዴ እንሰጣለን ማለት ነው። ሶ ጎ የሚለውን እዚህ ጋር ጎ እለዋለሁኝ። ከዛ በኋላ ጎ የሚለውን ስነካው ምን የሚል ይመጣል? እዚህ ጋር ከቨር መኖር የለበትም። የአይን ምንጽር ማስክ መልበስ የለብንም። ኪፕ በደንብ ብርሃኑ በደንብ ያለንበት ቦታ ብርሃንም በደንብ መታየት አለበት አሻራ ለመስጠት። ከዛ ደግሞ ከ18 ዓመት በታች መሆን የለባቸውም እያለ እያስጠነቀቀን ነው። ሪል ፐርሰን ቬሪፊኬሽን ነው የምፈልገው እያለ ነው። ስለዚህ ይህንን አሻራ ለመስጠት ይህንን እነዚህን ህጎች ካሟላን በኋላ እታች ስታርት ሰርቲፋይ የሚላለ እዚህ ጋር ስታርት ሰርቲፋይ የሚላለ እሱን አንዴ ስታርት ስለው እዚህ ጋር ክቡ ጋር ካሜራ ይመጣል። ከአንገታችን በላይ አድርገን በስነ ስርዓት ካሜራ አሻራ መስጠት ነው። ከዛ ስታርት ሰርቲፋይ ብለው እንደምታዩት ካሜራ መጣ ማለት ነው። ሶ እዚህ ጋር የእናንተን አውቶንቲኬሽን በስነ ስርዓት ታስገቡለታላችሁ። ከዛ ቬሪፋይድ ይላችኋል። ወይም አንደር ሪቪው 30 ደቂቃ ጠብቅ ካላችሁ 30 ደቂቃ ጠብቁና በዛ ልክ ቬሪፋይስ እዚህ ጋር ይሄ ሰርቲፋይድ ይላል። ይሄ ሰርቲፋይድ ይላል። ከ30 ደቂቃ በኋላ ሰርቲፋይድ ወይም ቬሪፋይ ትሆናላችሁ። አሻራ ሰጣችሁ ማለት ነው። ስለዚህ ዛሬ እንዳይበዛባችሁ ከብዙ በጥቂቱ ይሄን ይመስላል። ቀጣይ ደግሞ ስለ ታስክ አሰራሮች ስቴፕ ባይ ስቴፕ የምለቅ ይሆናል። ሰላም ሆኑ። መልካም ጊዜ